እነዚህ ሁለት ልጆቹ አያሳዝኑም? ግን አያሳዝኑም? ግን መቋቋም አቃተኝ። ክርስቶስ ምስክሬ ነው። አያሳዝኑም? ግን የምሬ ነው የሚላችሁ አያሳዝኑም? ግን ለስራ ሆነ ለእውነት ሆነ ግን አያሳዝኑም? ግን ጌታ ምስክሬ ነው። አያሳዝኑም? ግን አንዴ ሆን ብሎ ማለፍ አለባችሁ። ግን ዳኒ የዘረው ትችላለህ። ፈጣሪ አንተ ላይ ይፈርዳል። እንደዚህ ሴት ልጅ ስትሰቃይ ሳት ግን ፈጣሪ አንተ ላይ ይፈርዳል። እዛ ጸግሽን አሰቃይተህ 14 ዓመት ሙሉ አሰቃይተህ ጫውተህ ጥለህ ሄድከው። አብሬሽና ሩታ ህይወት ውስጥ ገባክ። እነሱ ስትበጠበጥ ፍሬ አፈሩ። አሁን ደግሞ እቺ ምስኪን ልጅ እንደዚህ ስታሰቃይ ግን አያሳዝንም? ግን ጀምረ አያሳዝንም? ግን እውነት የወንድ ልጅ አምላክ አንተን ይፈርዳል። እውነት ይፈርዳል። እቺ ልጅ እንደዚህ ሚዲያ ላይ ስታለቅስ አንተ እንዴት ነው የሚያስደስትህ? እንደዚህ የሆኑ እስቲ የሚሆን ነገር እናያለን። እንታው ብትልስ እንታው በቃ እስቲ መጨረሻ እናያለን። የነሱ ጉድ መጨረሻ እናያለን ብላችሁ ብትተውስ? ቆይ እስቲ አታሳዝንም? ግን አታሳዝንም? ግን እንደዚህ ስትቀማና እንደዚህ ስትሰነጥቅ እንደዚህ ስትናጠቅ አያሳዝኑም? ግን እስቲ ይተዋቸው፣ ትንሽ ጊዜ እንተዋለን፣ መጨረሻቸው እናያለን ብትልስ? ቆይ ግን የምር ከትላንት ጀምሮ እኔ ጤናማ አይደለም በዚች ልጅ ምክንያት። ፈጣሪ አንተ ይፍረድክ። እህት ካለ በእህት ላይ ይፍረድክ። እናት አለቻ በእናት ለፈጣሪ ይፍረድክ። ላንተስ ምንም ልል አልልም። ለማንኛውም ዘመድ የቤተሰቦቻቸው ቁጥር የምታውቁ ከሆነ ልጁ ያለበት ሁኔታ በጣም አታልቅሽ አይደለም አብርሽ በእንደዚህ አይነት ፈሶ ማየት ያማል። አብርሽ እኮ ነው በመድኃኒት እኮ ነው አልፈዘሰት በእናት እሷም ማተ ሚዲያ ሰርታት በለም እንዳካፊደን ራሱ ዩቱብን እናስጠፋት አለን። እግዚአብሔር ሰርታት በለም ዳኒ እንዴት ሙድ እንደሚይዝበት አይታችሁታል። ዳኒ እንዴት ባሏን ገና ለዳኒ ያሳልፋ እግዚአብሔርን እኔ